ታላቁን በዓላችን በዓለ ትንሣኤን ባከበርን በስድስተኛው ቀን ዕለተ ዓርብ ቤተክርስቲያን ተብሎ ተሰይሟል። ቅድስት ቤተክርስቲያናችን ይህንን ዕለት ቤተክርስቲያን ብላ የሰየመችበት ትልቁ ቁም ነገር በዚህ ቀን ቅድስት ቤተክርስቲያን በክርስቶስ በደሙ ፈሳሽነት ስለመመስረቷ፣ መሰብሰቢያዋ ደግሞ የማዕዘኑ ራስ የሆነው የነቢያትና የሐዋርያት መሰረት የሆነው ኢየሱስ ክርስቶስ ራሷ አካሏ መሰረቷ እሱ ስለመሆኑ ሲነገር ይውላል ማለት ነው። በዚህ ቀን ቅድስት ቤተክርስቲያን ከ5500 ዘመን በኋላ ምን አይነት ነፃነትን፣ ምን አይነት ክብርን እንዳገኘች፣ ምን አይነት ዘላለማዊነትን፣ ምን አይነት ህይወትን፣ ምን አይነት ነፃነትን፣ ምን አይነት መከበርን፣ ምን አይነት ዝማሬን፣ ምን አይነት እድልን እንዳገኘች ሲነገር ይውላል ማለት ነው። ሐዲስ ኪዳን ሲሰበክ ይውላል ማለት ነው። ሐዲስ ኪዳን ማለት ሐዲስ ውል ማለት ነው። አዲስ ስምምነት ማለት ነው። በክርስቶስ የተፈጸመው ድህነት ሲሰበክ ይውላል ማለት ነው። በክርስቶስ የተፈጸመው ህይወት ሲነገር ይውላል ማለት ነው። የባርነት ቀንበራችን መሰበሩ ሲነገር ይውላል ማለት ነው። ስለዚህ ይህ ዕለት የኦርቶዶክሳውያን በዓል ነው። ኦርቶዶክሳውያን ምን አይነት ክብር እንዳላቸው የሚነገርበት በዓል ነው ማለት ነው። በዚህ ዕለት ኦርቶዶክሳውያን ንስሐቸው የሚጠቅማቸው፣ ጸሎታቸው መልስ የሚያገኝ መሆኑ ሲነገር የሚውልበት ዕለት ነው ማለት ነው። ቤተክርስቲያናችን ኢየሱስ ክርስቶስ ከነገድም ከቋንቋ መርጦ አንድ መንጋ ማድረጉ፣ ይህች ቤተክርስቲያን ደግሞ አደፍ ጉድፍ የሌለባት ንጽሕትና ቅድስት አድርጎ ለራሱ መመስረቱን ሲነገር ሲሰበክ ይውላል ማለት ነው። ያ የማዕዘን ራስ ማለት መኮንነ ሕያዋን ወሙታን የሆነው ኢየሱስ ክርስቶስ ሕያዋንንም ሙታንንም የሚገዛና በሕያዋንም በሙታንም ሊፈርድ ዳግመኛ የሚመጣ ለሁሉም እንደየስራው ዋጋውን የሚሰጥ አልፋና ኦሜጋ መሆኑ ሲነገር ይውላል፣ ሲሰበክ ይውላል ማለት ነው።